ኢብሮ አሁን አይሰማም። እሺ ቆይ እሺ እሺ አሁን መጥቷል ጋይስ። እሺ አንዱ ማስረጃ ለምሳሌ አሳየኝ፣ ለኔ አነስ አሳየኝስ። ቀጥላለስ። እሺ አንተ አቀጥልም ኢብሮ፣ እኔ ከዛ አወጣለሁ። እሺ በቃ ዳንኤል ሁለትን ላሳየውና እኔ እሺ እንግዲህ በደንብ አዳምጥ ሲሶ ሪካርድ አድርጉ። እሺ የምትፈልጉ ሰዎች ካላችሁ ሪካርድ አድርጉ ጋይስ። ምንድነው ማስረጃ? ከዛ በኋላ እኮ ምንድነው ይሄ ነገር ውሸት ሪፊት አደርጉታላችሁ። ክርስቲያን መምህራኖች እስልምና ላይ የሚሰሩ ንጽጽር የሚሰሩ ሰዎች ይሄ ነገር እንደዚህ ነው ምናምን ብላችሁ ንጽጽር ትሰራላችሁ። አሁን ማስረጃው መስማታችንና ማዳመጣችን እኮ ምንም ማስረጃው መስማታችን ተቀበል ነው ማለት አይደለም። እሺ ኢብሮ ቀጥል እስቲ። እሺ ያው ከዚህ በኋላ አትመልስላቸው። እሺ በደንብ እንድናወራ አንዱ ማስረጃ ዳንኤል እኔ ራሱ ገርሞኛል እኮ ትክክል አይደለም። አረ ማስረጃ ማዳመጥ ምንም ክፋት የለውም ጋይስ እንዴ። እሺ ባይዛው ክፋት መስሏችሁ የታያችሁ ሰዎች ደግሞ አለመስማት ትችላላችሁ። አለመስማት እኮ ነው እንትን አያርጉት። እሺ ኢብሮ ጋይስ እኔ ራሱ ጓጉቻለሁ እኮ ዳንኤል ትንቢት ለማመር ነው ሲባል እኮ ለሌላ ሰው በውስጥ ቴክስት ኧረ አንዴ ተዋቸው። ጊቭ አስ 10 ሚኒትስ ኦኬ። ኧረ በዋናው ቴክስት አንዴ ተዋቸው ነው። አንዴ እሺ አሳየ ማስረጃውን እስቲ ወጮ ጉዳ ለፈረስ። እሺ ትንቢተ ዳንኤል ምዕራፍ 2 ላይ ከቁጥር 17 ምናምን አካባቢ ይጀምራል፣ ወደ ኋላ ሄዶ ማለት ነው። እና የሚጀምረው ምንድን ነው? ናቡከደነፆር ህልምን ያያል። ያየውን ህልም ይረሳዋል። ያየውን ህልም እንዲያስታውሰው ዳንኤል አምላክ ይገለጥለትና ያው መጀመሪያ እነዚህ ምንድናቸው? ጣዖት አምላክ ምንድነው የሚባሉት? እነዚህ ጠንቋዮች ይሞክራሉ፣ አልቻሉም፣ ህልሙን ለማስታወስ ማለት ነው። ግን ማንን ህልሙን እንዲያስታውስ ያደርገዋል? አምላክ ሚስጥርን የልብን አዋቂ ስለሆነ ምን ያደርገዋል? ያ የልቡ የሚያውቀውን ነገር በልቡ ውስጥ እንዲገለጥ ያደርገዋል ማለት ነው። ዳንኤልን እንዲያውቅ ያደርገዋል አምላክ። በዛ ጊዜ እንዲህ አለው፣ ህልሙን ሲነግረው አንተ ንጉሥ ሆይ አለው ናቡከደነፆርን፣ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበር አለ። ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበረ፣ መልኩም ግሩም ነበር አለ። አሁን የመልኩ ምንነት ሊናገር ነው። የዚህም ምስል ራስ ጥሩ ወርቅ ነበር አለ። የዚህ ወርቅ ራሱ ይሄ ነበረ፣ ጥሩ ወርቅ ነበር አለ። ተመልከት፣ ያየው የመጀመሪያው ይሄንን ነው፣ ጥሩ ወርቅ ነበረ የራሱ ምስል። ከዛ በኋላ ደረቱና ክንዶቹም ብር ነበር አለ። ደረቱና ክንዶቹ ምን ነበረ? ብር ነበር፣ እንደምታየው ደረቱና ክንዶቹ ማለት ነው። ከዛ በኋላ ቀጠለ፣ ምን አለ? ሆዱና ወገቡም ናስ ነበር አለ። ሆዱና ወገቡ ናስ ነበር፣ እንደምታየው ያው አነስ እያሳየ ነው፣ እኔ መደጋገም አያስፈልገኝም። ከዛ ምን አለ? ጭኖቹም ብረት ነበር። ያው እንደምታየው ጭነት አነስ እንትና ጠቁምልኝ ስናገር፣ ጭኖቹም ብረት ነበር አለ። ከዛ በኋላ እግሮቹም እኩሉ ብረት እኩሉም ሸክላ ነበር አለ። እግሮቹ ሁለቱ እግሮች እኩሉ ሸክላ፣ እኩሉ ብረት፣ እኩሉ ሸክላ ነበር አለ። ኦኬ አሁን እዚህ ጋር ነው ቁም ነገሩ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የትኛውን? እግሩን ከሸክላ የሆነውን የምስሉን እግሮች አለ። እግሮች ምን ሲያረጋየው አለ? ሲመታና ሲፈጫየህ አለ። ልክ እንደዚህ ማለት ነው። እግሮቹን ይሄ እግሩ ነው። እግሩን ከተራራ ድንጋይ ተፈንቅሎ ሲፈጫየህ ሲመታየህ አለ። ኦኬ ጥሩ። ከዛ ቀጠለ። የዚያን ጊዜም ብረቱና ሸክላው ናሱና ብሩ ወርቁም በአንድነት ተፈጩ። በመከረም ጊዜ በአውድማው ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። የምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ አለ። ያየው ህልም ይሄንን ነው ብሎ ነገረው። እንግዲህ ህልሙ ይሄ ነው። አሁን የህልሙን ፍቺ ሊናገር ነው። ከዛ ምን አለ ዳንኤል? ህልሙም ይህ ነው አለ። አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ዳንኤል ብቻውን እንናገራለን አለ። ከዛ አንተ ንጉሥ ሆይ አለ፣ አንተ ንጉሥ ሆይ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠ የነገስታት ንጉሥ አንተን አለው። የባቢሎን ንጉሥ የሆነውን ናቡከደነፆርን ማለት ነው። ከዛ በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችንም በእጅ አሳልፎ ሰጥተውሃል፣ ለሁሉም ገዥ አድርጓል። አንተ የወርቁ ምንድን ነህ አለ? የወርቁ ራስ ነህ አለው።
ስለዚህ የባቢሎን ንጉስ የወርቁ ራስ የተባለው የባቢሎን ንጉስ ይሄ ነው ማለት ነው። ከ600 አነስ ማለት የምትፈልገው አለ ቁጥር እጅ አሳየኝ። አይ ቀጥል ብሮ። እሺ ከአንተ በኋላ ስለዚህ ምን አለ? እሺ የባቢሎን ንጉስ ከ605 እስከ 539 ቢፎር ክራይስት የገዛ ንጉስ መሆኑን የባቢሎን ንጉስ መሆኑን አሳየን። የመጀመሪያው ንጉስ ይሄ ነው ያዝልኝ። ሁለተኛው ንጉስ ከአንተም በኋላ ከአንተ የሚያንስ ሌላ መንግስት ይነሳል አለ። ሌላ መንግስት። ያ መንግስት ስንት ላይ ነው አነስ የሚገኘው? ትንቢተ ዳንኤል አሳይልኝ አንዴ፣ ወደታች ከመሄድ ትንቢተ ዳንኤል ምዕራፍ 8 ላይ ያለውን። ስለዚህ እሱ ደግሞ ማን ነው? የሜዶ ፐርሺያ ነው። የፐርሺያ መንግስት መጣ። እሺ ሜዶና ፐርሺያ በትክክል አዎ። ከዛ ደግሞ ምን አለ? ሶስተኛ ሌላ መንግስት አለ ደግሞ አለ። ከዚህ በኋላም በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት አለ አለ። በምድር ሁሉ ላይ ነው ያለው። ልብ አድርግ። ሁሉንም አልገዛም፣ አንጻራዊ ነው ሁሉ የሚለው እንዳትረሳ። ስለዚህ ያው እንደሚያሳይ አነስ ዳንኤል ምዕራፍ 20 ነው አይደለ? ምዕራፍ 8 ቁጥር 20 ላይ ጀዛከላ። ስለዚህ እሱ ደግሞ የማን ነው? የግሪክ መንግስት ነው ማለት ነው። በጣም ጥሩ። 331 እስከ 168 ቢሲ የገዛው። አዎ ጥሩ። አራተኛው መንግስት ደግሞ ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል፣ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል አለ። ስለዚህ ይህ አራተኛው መንግስት ስለ እሱ ስናወራ መጀመሪያ እዚህ ጋር ማውራት መርሳት የሌለብን ነገር አለ። አነስ ያሳየናል። እኔ ታች ከምወርድ እግሮቹና ጣቶቹም እኩሉ ሸክላ እኩሉ ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። ይቅርታ ምን አለ? መንግስት ይሆናል። የተከፋፈለ መንግስት። ጥሩ። ሮም መቼ ነው የተከፈለችው ለሁለት? መጀመሪያ የማን መንግስት ነው? ይቅርታ የማን መንግስት ነው? ይቅርታ አሌክዛንደር ዘ ግሬት በኋላ የሮም መንግስት መጣ። የሮም መንግስት ስለ ሮም መንግስት ነው የሚያወራው። የሮም መንግስት ለሁለት ተከፍላለች። ይኸው የሮም መንግስት እንደምታየው 395 ኤዲ ለሁለት ተከፈለ፣ ኢስትና ዌስት በሚባል እንግዲህ ብረትና የብረት መንግስት አለ፣ ከዛ የሸክላ መንግስት አለ። ሁለት ናቸው። ስለዚህ የብረት መንግስት የሚባለው የኮንስታንቲኖፕል ነው። የሸክላ የሚባለው ደግሞ ሌላኛው መንግስት ነው፣ የዌስቱ ማለት። ሶ ምን አረገ? አሁን መከፈሉን እንዳትረሳ። ቁም ነገሩ ያለው ከ395 ኤዲ በኋላ ነው። ከ395 ኤዲ በኋላ ነው ቁም ነገሩ ያለው። ኦኬ እንምጣው። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል። እኩሉ ብርቱ የነበረው ማን ነው? የኮንስታንቲኖፕል ነው። ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። ፈጽሞ የተለያዩ መንግስቶች ናቸው። አርጉማትም እኮ አልቻልኩም። እሺ ስለዚህ አሁን በነዚያም ነገስታት ዘመን አለ። ቤቶቹ በሁለቱ ነገስታት ዘመን በማንና በማን? በኢስትና በዌስት ከ395 ኤዲ በኋላ ተግባባን። ምን ያደርጋል? የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ። መንግስት ነው የሚነሳው፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እንዲህም እነዚህንም መንግስት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለም ትቆማለች። ድንጋዩም አለ ቁም ነገሩ ማን ነው የሚያጠፋው? ድንጋዩ እጅ ሳይነካው ከተራራ ተፈንቅሎ ብረቱና ናሱን ሸክላውንም ብሩንም ወርቁንም ሲፈጭ እንዳየ አለ። ሶ ማንን ነበር ይመታል ያለን? እግሩን ነው አይደለ? አይደል? እግሩ ማን ነው? ይሄ እግር የማን መንግስት ነው አለን? የሮም መንግስት አይደለ? የተከፈለው መንግስት ማለት ነው። በጣም ጥሩ። እሺ በታሪክ ኢን ሂስትሪ ማለት ነው። ኢን ሂስትሪ የብረቱን ኃያሉን የማን ነው? የሮምን መንግስት የመታ ማን ነው በታሪክ? መድኃኒዓለም የሚወቀው አላውቀው እስከዚህ ድረስ ነው። እሺ በታሪክ ማን እንደመታ አሳያለሁ። አነስም ይጨምርበታል ኢንሻአላህ። እሺ በታሪክ ማን?
ፎል ኦፍ ኮንስታንቲኖፕል ሜይ 29 1453 ላይ ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን መሐመድ ሰከንድ ኦፍ ዘ ኦቶማን ኢምፓየር ማመር ፊልም አይሻቸው። እሺ አረጋይስ ታሪክ ሙራክቡ አንዴ ላስገባ። ይሄ ማን ያደረገው? ኦቶማን ኢምፓየር። ቆይ አንዴ ሲሶ ሰዓት ታስገባ፣ አንዴ እንጨርስ፣ ከዛ በኋላ ታስገባለሽ። የኦቶማን ኢምፓየር ነው ይሄንን ያደረገው። እንደምታስታውሰው ይሄንን ቱርክ ላይ ያለው መስጂድ ታውቀዋለህ? ቱርክ ላይ ያለው መስጂድ አላወቅኩትም። ይሄን መስጂድ ይሄ ፌመስ መስጂድ ነው። ይሄ በጣም ታላቅ መስጂድ ነው። ምን ነበረ? መጀመሪያ ቤተክርስቲያን ነበረ። ቤተክርስቲያን ነበረ ሮማውያን በያዙበት ዘመን ላይ። ስለዚህ ሙስሊሞች መጡ። ኦቶማን ኢምፓየር ኮንስታንቲኖፕል በ1453 ላይ መታ። ከዛ በኋላ ይሄንን መስጂድ አደረጉት ማለት ነው። አሁን ቁም ነገሩ ምንድን ነው? የዛን ሰዓት የሰማይ አምላክ ኢብሮ አንድ ነገር ላድርግልህ። እኔ አሁን ገባኝ ኦልሬዲ ገብቶኛል። ምን እናድርግ መሰለህ? ገብቶኛል። አሁን የታሪክ ፍሰትና የታሪክ አካሄድ ገብቶኛል። ምን እናድርግ መሰለህ? አንተ እነዚህ ክሌሞችን በሙሉ አነስ አንዴ መውጣት ትችላለህ። ቃሌ ላስገባው። ለምን ሳይወጣ እኮ ማስገባት ትችላለህ። ሳትወጣ ማስገባት ትችላለህ። እሺ ሳትወጣ ማስገባት ትችላለህ። ለምን መሰላችሁ? እሺ አንዴ ጋይስ አንዴ ኔትወርኩ በጣም ይዞኛል። አንዴ ጋይስ አነስ ሐሳብ እስከዛ ሲሶ እስከዛ ነው ሐሳብ ልትጠብቅና ኢብሮ ገና ጠቀስ ነው ያደረገልህ ማለት ነው። ሙሉ ታሪኩን አላየነውም፣ ራሱ አላሰስነውም። ገና ስንዳስሰው ገና የቆጠራ ስሌትም አለ። ስሌቱም ነብዩ ሰለላሁ ዐለይሂ ወሰለም ታይም ላይ ነው የሚመጣው ራሱ ማለት ነው። ያንን ሁላ ገና እናያለን ራሱ ማለት ኢብሮ ገና ኪንግደሞቹን ብቻ ነው አይደንቲፋይ ያደረገ። 4 ኪንግደሞች አሉ። the first one is Babylon, the second one is Medo Persia, the third one is Greek, the fourth one is Rome. ሮም አራተኛዋ መንግስት ነች። ወጣ አይ ቲንክ እንትን እያለ ነው፣ ሎድ እያደረገ ነው። ሊወጣ ወጣ መሰለኝ፣ አስጨነቁት መሰለኝ። ጨመርበት አነስ ከስር ማለት ነው። እንትን ታስገባዋለህ ምናምን የምትሉኝ ሰዎች ማነው? ያ ተሳዳቢውን ሰውዬ ማለት ነው። አምጡት። እኔ እሱ እናቱ ከወለደችው አይመጣም ማለት ነው። እናቱ ወጣው ከመጣ ይምጣ። አሁን ይምጣ። ማን ይመጣው እኮ አሁን ይምጣ ነው የምልህ። ካለ ወላሂ ይምጣ። እኔ ነኝ ያለ ክርስቲያን ይምጣ። አንድ ክርስቲያን ቀጥል። አነስ ያ እኛ እዚህ ነው ያለነው፣ ቁጭ ብለናል። የሚመጣ የትኛውም ክርስቲያን ለማስተናገድ ዝግጁ ነን ማለት ነው። ኤኒዌይ ወደ ኢብሮ አራቱን መንግስታት አብራርቶላቸዋል። the fourth one ሮም ነች። ሮም ዲቫይደድ ትሆናለች አለ፣ የተከፋፈለ መንግስት ይሆናል አለ። የሮም መንግስት when was Rome divided? ሮም በ395 የተከፋፈለችው። so after the division of Rome ሮም ከተከፈለች በኋላ የአምላክ መንግስት ይነሳል አለ። ኦኬ የአምላክ መንግስት ሮም ከተከፈለች በኋላ ይነሳል አለ። ይሄን አስምሩበት። ሮምንም ያጠፋታል አለ። ማን ነው በታሪክ ሂደት ውስጥ ሮም ከተከፈለች በኋላ ተነስቶ ሮምን ያጠፋት? ከእስልምና ውጪ የለም። ምንም ልታመጡ አትችሉም። ምንም ማለት ነው። እስልምና ነው ይሄንን ፉልፊል የሚያደርገው። ሮም ከተከፈለች ከሮም ተፋልጦ በኋላ በ395 ከ395 ሮም ከተፈለጠች በኋላ በ622 እስልምና ተነሳ። ከዛ በኋላ ሮምንም ኤንድ አደረገ በ1453 ማለት ነው። ስለዚህ ከኢስላሚክ ኪንግደም ውጪ እነዚህን የሚያሟላ የትኛውም መንግስት የለም። አታመጡም። ኦኬ ይሄ ብቻ አይደለም፣ ገና እናመጣለን። ሌላ ጉድም አለ። ቀመር አለ፣ የእድሜ ቀመር አለ። የ350 ዓመት እኔ ጋር 350 ዓመት ሰው ነው ያለው። የ350 ዓመት የእድሜ ቀመር አለ። ነብዩ ሰለላሁ ዐለይሂ ወሰለም ኤግዛክትሊ ነብዩ ሰለላሁ ዐለይሂ ወሰለም ታይም ላይ የሚመጣ እነዚህን ሁላ ገና ጥርስና ምላሱን በጥሰን እናያለን። ኤኒዌይ ወይ ልጁ ካልመጣ እኔ አንተ ጋር ልምጣ መሰለኝ።
በቃ እኔ ቤት እንምጣ። ሳላ ሰላም አነስ አለይኩም ሰላም ወራህመቱላህ። አነስ ጋር ያላችሁ ልጆች ወደዚህ ነው። ቆይ አይ ከዚህ በኋላ አይመጡም ብሮ። እስኪ በዛኛው አካውንት እኔ እንጃ አይመጡም ከዚህ በኋላ አሁን እያየው ነበርና ኦኬ ሰው አይታ ያለ ነው ሲሰው ገስት ነው ኮስት አይደለም። ገስት ላይ እሱ ጋር ነበርኩኝ። እንዴት ይሻላል? ሳይሆን ገስት ነው ገስት ላይ ነው ያለው። እንሂድ እኔ ደነኝ ያለው ግን እዛ 800 ነው 700 ሰው ነው። አይ ማን ስለሆነ ነው ገስት ላይ የሚኬድለት? አይ ገስት ላይ የገባ ሰው አለ ኢንፍሉዌንስ ስላለ ነው። አንዴ ኑ እሺ፣ እዚህ አንዴ እኔ ጋር ነው። ሁላችሁም ነው አንዴ ግቡ። ሳላህና ኢምሩ ኑ ግቡ አንዴ። የት አለ ሳላህና ኢምሩ? የት ሄዱ? ሳላህና ኢምሩ። እሺ ኢምሩ የት አለ? ኢምራን አስገባው። ሳላህ አላገኘሁትም። በትኖት እንዴ ኔትወርክ ሰማለሁ። ጠቁሯል እኔ ጋር ኢብሮ ሰማለሁ። ትሰማለህ ሳላህ? እሺ ምንም እያየው ባይሆንም በጣም ጥቁር ኔት ትንሽ ያስቸግራል መሰለኝ። እሱ የሚፈልገው ከውስጥ ሳይሆን ገስት ነው የሚፈልገው። ገስት ላይ እኔ ጋር ነው የሚለው። የትኛውን ተጽዕኖ እንትን አይተን ነው እሱ ጋር ምን ሄደው በቃ ዋይፋይ ልቀይር። እሺ የት አለ ኢምራን? የት ሄደ ኢምሩ? የት ገባ? አነስ መታል ተመልሰህ? ያ መጥቻለሁ። ኦኬ ማሻአላህ። እሺ ኦልራይት የት ሄዱ ኢምሩና እንትና? እሺ አነስ አይታይም እንትን የኔ ኔትወርክ ነው። በነገራችሁ ላይ ጋይስ ይህም ቤት ሪፖርት እንዳይበዛበት ኮፒ ሊንክ አርጉ። እሺ ጀማው ኮፒ ሊንክ አርጉ። እስቲ ኢምሩና ሳላህ የሚሉንንም ነገር እንስማና አነስ ምን እንደሚሉን እስቲ አስተያየት የምንወሰድና መሄድ ካለብን ወይ አብረን እንሄዳለን ኢንሻአላህ። ስንት ጊዜ ነው የነገርኳቸው? አልሰሙኝም። ሀይከል ማለት ይሄ ነው ያጀማ፣ ሀይከል ማለት ይሄ ነው። ጊዜ ስላልተመቻቸለት ነገሮች ስላልሆኑለ ማለትም አሁን ተመቻችቶለታል። በጣም ብዙ ስራ ከምንጠብቀው በላይ በቃ ብዙ ነገር የምናይበት ልጅ ነው እና ሁላችሁም ፎሎ አድርጉት፣ እወቁት ማን እንደሆነም። እሺ ሳላህ እያወራችሁ ነበረ ቅድም፣ ምን ትላላችሁ? አይ ከፈለጉ ይምጡ ነው። 700 ሰው ይዞ 1000 ሰው ዘርግፈን አንሄድም ነው። 700 ነው 500 ሰው ነው የያዙትና ይሄ ሁላ ሰው ተዘርግፎ ለ500 ሰው አይኬድም። ሰው እዚህ መቶ ማውራት ከፈለጉ አሊያም በኮስት መሆን ይቻላል ነው። ያቀጥሉ፣ በቃ ያለው ነገር አስረዱ ኢንሻአላህ። እሺ ኢምሩ ሰላም አለይኩም። ሁላችሁንም ሰላም ልበል። ማሂር፣ ሃይከል፣ አሚሮ፣ ኢስሐቅ ሰላም አለይኩም ብያለሁ። ሁላችሁም 1000 ሰዎች። ኢምሩ ሀሳብ ካለ? ወአለይኩም ሰላም ወራህመቱላህ። አይ በቃ በቂ ነው። ስድብ ላይ ናቸው። አክቹዋሊ ኮሜንት ላይም በጣም ስድብ ላይ ስለሆነ ያሉት መሄዱ ተገቢ አይደለም። 600 ሰው ይዞ አንድ ሰው ዘርግፈህ አንሄድም። ዋናው መርፌው በደንብ ሰርቷል ነው። መምህሮቹም ተረብሸዋል። መርፌውም ክርስቲያኑም ማህበረሰቡም አውቋል ነው። በቃ ዋናው ይሄ ነው። ብቃቱ ካላቸው አሁን መምጣት የነሱ ግዴታ ነው። ኦልሬዲ ክሌሙ ተነስቷል። ሲሶን ጠርተህ ተቀምጣችሁ አውርታችኋል አይደለ? ክርስቲያኑ ሲሶ ያው ጥራልን ብላችሁታል። የወጣው እሱ ራሱ ነው። በቃ خلاص ዋናው ህዝቡ አውቋል ነው። ጀዛኩሙላህ። ስለዚህ የትኛውም ክርስቲያን በዚህ ርዕስ እውቅና ያለው መምህር ሊወያይ የሚችል ካለ ይሞክር። እስካሁን ግን ደፍሮ የተወያየ እስካሁን አላየንም። ደፋ የምትሉት ካለ ይምጣ። ጀዛኩሙላህ ወንድሜ ኢብራሂም እና ወንድሜ ያነስ አላህ ይቀበላችሁ። ቀጥሉ ኢንሻአላህ። እኔ ዙሁር አዛን ብሏል፣ መውጣት አለብኝ።
ኢብሮይ ትልቁ ፖይንት ምን መሰለህ? ሲሶ ገብቶ ማለት ነው የሚገርም መርፌ መወጋቱን የምታውቀው ኮመንት ብጥብጥ ነው ያደረጉት። በቃ ልጁን ውጣ እንደዚሁ ምናምን ብሎና እዚህ ጋር 1000 ሰው ይዘን ዝም ብለን እዛ ለሚሳደብ ሰው ምናምን ብለን ባንሄድ ነው የሚሻለው። ሀሳቡ ላይ በደንብ ርገጡበት እናንተ ሀይቢ ኢንሻአላህ። ጀዛኩሙላሁ ኸይረን። ኢምሮ አካውንትን አስቀምጥ። አትሄዱ ሳላስ ለምን ነው የምትሄዱት? እሺ ምንድነው አነስ እና ወራብሸው ይወራበሽ። አይ አንተና ቤቱን ብቻ አደራ ኮፒ ሊንክ አደራ፣ በኮፒ ሊንክ ሪፖርት አለ ቤት ውስጥ። ቀጥል አነስ። እስቲ ሰው አስገብቼ ይላለሁ። ሰላም የምርስ ነው። ጭራሹንም እንደዚህ እውቅና ያለው ክርስቲያን ምናምን እያላችሁ ስታወሩ ገርማችሁኝ እኮ ነው የገባሁት። የምርስ ነው። አልሰማሁም። በስማ እናንተ ለሚመሰጥ ድረስ እኛ ይኸው እዚህ ቁጭ ብለናል ለመወያየት ማለት ነው። እነሱ ግን እየመጡ አይደለም። ማንም ሆስትን መግባት እንችላለን። እኛ ለመወያየት ፍቃደኛ ነን። አምጧቸው፣ በግድም ቢሆን አምጧቸው። ወይ ያለ እኔ በቂ ነኝ። ነብዩ መሐመድ በመጽሐፍ ቅዱስ ዘሚካኤል ስምህን ጻፍ መጀመሪያ። ስምህን ጻፈው መጀመሪያ። ዩዘር የሚለው ቁጥር አጥፍተህ ስምህን ጻፍ። ዘሚካኤል አይኔ ፈልጌ ነው ማይርዬ ጠይቀው። አነስ ሌላ ፕሮፌሲ ጠይቀው። ሌላ ፕሮፌሲ አይደለም ነብዩ መሐመድ ላስታውሳችሁ። ቆይ ይሄ ዘሚካኤል ይባላል እና ከፈርቴ ነው። ሙስሊም ነበረ፣ ከፍሮ ነው ቆስጠንጢኖስ ያከፈረው። ኧረ አሚር ተው፣ ፖለቲካ አትስራ። አሁን ልወያይ እኮ ነው የገባሁት። ወይኔ አነስ ሚውት አታርግሽ። ከአነስ ጋር ልቀጥል። ማን ነበር እያወራኝ የነበረው? አነስ ነው ወይስ ማን ነበር? አንድ ጊዜ ቆይ አንዴ። ዘሚካኤል ቤቱ ይኸውላችሁ ገና ካሁኑ ጀመረ። አያችሁ አይደለ? ኮፒ ሊንክ አድርጉ። አሁን አነስ ሚውት ላይ ነው። ሚውት አታርግ አነስ። እሺ ዝም ብለህ ክፍት አድርገው። እኔ ባወራም አንተም ብታወራ እና ሚውት ላይ ነው እንደምታዩት። ኮፒ ሊንክ አደራችሁን፣ ኮፒ ሊንክ አድርጉ ቤት እንዳይዘጋ አደራ። አሁን ይኸውልህ ዩዘር አነስ ሚውት እስከሚነሳልህ ወይኔ ላውራው። ሚውትን እስቲ ቼክ አድርጋ እንዴ። አረ እኔ ይሰራል ኢብሮ። ያንተን ማናል አንተ አነስ ነው ስም። ከታች እስቲ ከታች ጠይቅ እስቲ ይሰማል ወይ በልና ጠይቅ እስቲ ያንተን። ያነስ ይሰማችኋል? አነስ የሚያወራው ይሰማል አይሰማም እያሉ ነው እሱ። ያንተ ይሰማል? ይሰማል። አንተ ገስት ላይ ያላችሁ አትናገሩ። እናንተ ከታች ያላችሁ ብቻ የለም ነው እያሉ ያሉት። ሚውት ሆናል። ሚውት ላይ ነህ ወይ ወጥተህ ግባ። እሺ ዘሚካኤል አቤት። ፋራን የት ነው የሚገኘው? ፋራን የት ነው የሚገኘው? ቆይ በሱ ጉዳይ እናወራለን። ግን አሁን ነብዩ መሐመድ በመጽሐፍ ቅዱስ እኮ እየጠየኩ እኮ ነው። ፋራን የት ነው የሚገኘው? ጥያቄን እንትን አድርገዋ ግልጽ አድርግልኝና። ግልጽ ነው። ፋራን የት ነው የሚገኘው? በመጽሐፍ ቅዱሱ መሰረት ፋራን ተብሎ ተጠቅሷል እና የት ነው የሚገኘው ፋራን? ምን ላይ ነው የተጠቀሰው? ዕንባቆም 3:3 ላይ ነው። የት ይላል እዛ ላይ? እሺ አንዴ ሳሚ የቱ ጋር ነው የሚገኘው? ፋራን የት ነው ያለው? አነስ ከመጣ አስገቡት። እሺ አንተና አሁን እኔ በቃለው ምናምን የምትለው ይብሮ አይደለም። ሁለተኛ ጥያቄ እሺ ምንድን ነው የምጠይቀው? ፕሮፌሲ ላይ እያወራ ጥያቄ ገብቶኛል። ርዕስ ለጥፉ ብዬ ነው። ገብቶኛል። ንፍታሌምና ዛብሎን የት ነው ኤግዛይል ያደረጉት? ምን አልከኝ? አይሰማም ኔትወርክክ። ንፍታሌምና ዛብሎን ወዴት ነው ኤግዛይል ያደረጉት?
ኢሳይያስ 9:1 አይ በርዕሱ ዙሪያ እናውራ። በነብዩ መሐመድ በመጽሐፍ ቅዱስ ተገልጿል አልተገለጸም? ርዕሱንም አታውቀውም። ኢሳይያስ 9:6 ነው እያወራ ያለው። እሺ 3ኛ እግዚአብሔር ከሲና ከሴይር አለ። ከዛ ደግሞ ከፋራን ተራራ ሴይሬት ነው ያለው። ሴይሬት ነው የሚገኘው። በቃ ለፖለቲካን ያስገባኝ ብሮ እኔ ገብቶኛል። መጀመሪያ ነብዩ እኔ በቃለሁ አረ በቃለሁ እኔ ነብዩ ሚውት አድርግ። በቃ ሚውት አድርግ። አሁን ሳሚ ሚውት አድርግ። አንተ ዝም ብለህ አትበል። ሰላም ነው? ሰላም፣ እንዴት ናችሁ? አለን። ኢሳይያስ 9:6 ለማን ነው? አንዴ የገባውበት እያወራችሁ ከነቅድሙ እየተወያያችሁ ባላችሁት ነገር ላይ ለምን እንዲቋጭ አታደርጉም በሚል ሀሳብ ለመስጠት ነው። ልወያይ ሳይሆን የገባሁት። በቃ እኛ ደግሞ ከይቅርታ ጋር እንዲቋጭ የምታደርጉት እናንተ ናችሁ። እኛ ውይይት ጥሪ አቅርበናል። ይዛችሁ ነው የምትፈልጉትን ሰው። አይ ዳንኤል ሆነ። አዎ ቆይ ብሮ፣ አይ እንትን ነው ዳንኤል እውነት ለሁሉ እወያያለሁ እያለ ነው። በፕሮፌሽን ይወያያል። አዎ እወያያለሁ። አሁን ከውስጥ እንገባለን እና በለው እኮ ቃሌና ዳንኤል ለእውነት ለሁሉ። ከዛ አንተና ሳላ ለምን አትገቡም? 2 ለ2 ማለት እየሰማኝ ነው ሳሚ? እኔ ከአነስ ጋር በክርስቶስ አምላክነትና በፕሮፌሲ ሁለታችንም ነው የምንይዘው። አነስ ይህን ይዛል፣ እንትና ይህን ይዛል አይደለም፣ ሁለታችንም ነው የምንይዘው። አነስም ይይዘዋል ያንን፣ እኔም ይዘዋለሁ። ቀን ይቆረጣል፣ ጊዜ ይሰጣል። ቃሌ ቢፈልግ ዳንኤል እውነት ለሁሉን ይዞ መምጣት ይችላል። ከፈለገ ዳንኤል መሐመድ እውነት ለሁሉንም ይዞ መምጣት ይችላል። መምህር ሆኖ ስራ የሚሰራ ወይ ደግሞ አማን ሻሎም ሲፎክር ስለነበር አማን ሻሎም እሱን ይዞ ይመጣል። አማን ሻሎም እንኳን እኔ ፊት መቆም የሚችልም አይመስለኝም። ከዚህ በፊት ላበላቡ ነው የሚለውና ማለት ነው። አሁን እሱ ከዚህ ፕላትፎርም ውጪ ነው እየተባለም ስለሆነ አሁን ያነሳውን ሀሳብ በግልጽ እንትን ማለት ይችላል። ሀሳቡ አሁን ይሄን አንተ አትመጥነኝም እንዲህ ከዛው ከብሽሽቁ ውጪ ዳንኤልና ወይ ደግሞ መሐመድ እውነት ለሁሉ 2 ለ2 ከነቃሌም ከነቅድሙ እንደዛ ያሉ ስለነበረ እንደዛ ይምጡ፣ ችግር የለውም። ዳንኤልና አንዳቸው ኖ በፕሮፌሲና ቅድም ሌላኛው ውይይት ምን ነበር? የክርስቶስ አምላክነት። በቃ በሁለቱም መወያየት ይቻላል። በፕሮፌሲውም ደግሞ ለማጠቃለል ፕሮፌሲውንም በደንብ አድርጎ ህዝቡ አሁን ለምሳሌ እዚህ እኮ ኦዲየንስ አለ ከስር 1000 ምናምን ሰው መናቅ የለብህም። ገብተዋል? የትኛውም ሰው እዚህ ከስር የሚሰሙ ሰው አንተ ሁለታችሁም ከምትወያዩት ውይይት የሆነ የሚማረው ነገር አለ። ገብተዋል? ለዛ ህዝቡን በማክበር ይሄ ብሽሽቁን እንዲያትመጥነኝ ምናምን ከማለት ስለመመጣጠን አይደለም እኛ የምናወራው። እዚህ ጋር ስናወራ እኛ 1200 ሰው አለን፣ ይታያል። 1200 ሰው አለ እዚህ ጋር። ይሄ 1200 ሰው ሁሌ ያዳምጠናል። እኛ ግልጽ ነው። እኛ ደግሞ የምንፈልገው ከዚህ ውጭ የማያውቅ ሌላ ክርስቲያን አለ፣ ኦዲየንስ ያለው 7000 ሰው ያለው ሰው አይደለም። አንድ ሰው ማያዳምጠው ሰው አይደለም እኛ የምንፈልገው። ይቅርታ ጋር እኛ የምንፈልገው ምንድን ነው? ህዝብ ያለው ለአንዴና ለመጨረሻ ጊዜ የክርስቶስ አምላክነት ተብሎ እንዳይወራ። ለምን 10 ሰዓት አይፈጅም ውይይታችን። በፕሮፌሲና አዳምጠኝ፣ አሁንም እየነገርኩ ነው። አሁን በቃ እሱ ላይ አናወራም ከዚህ በኋላ። በፕሮፌሲና በክርስቶስ አምላክነት እውነት የባህሪ አምላክ ነው ወይስ አይደለም በሚለው እኛ ዝግጁ ነን። ማንኛውም አሁን ያልካቸው ሰዎች በዚህ ርዕስ የሚመጡ ከሆነ እንቀበል።